ቢልስ ምን ታመጣለህ? እንኳን ራት ሄደህ ከሱ ጋር ልትበላ ጀናዛ ሆነህ ይሰገድብሃል፣ ትቀበራለህ። በአንተ ሰበብ የተጠራው ለቀስተኛ ምሳ ይበላል ማለት ነው። ያንተ አይደለም ወደፊት የሚሆነው ሁሉ የአላህ ነው። ምንም አላህ ላንተ ነፃ ምርጫ ቢሰጥህም አላህ ላንተ ፈቃድ ቢሰጥህም የሰጠህን ፈቃድ ተጠቅመህ የምትፈልጋቸውን ነገሮች የምትፈልገውን ነገር ብታከናውንም ያለሱ ፈቃድ ግን ሊሆን እንደማይችል ማወቅ። ዛሬ ምርጫህን ተጠቅመህ አቅምና ፈቃድህን ተጠቅመህ ኸይርም ይሁን ሸር ነገር የሰራኸው እኮ አንተ ስለፈለክ ብቻ አይደለም። በዚህ ምርጫ በዚህ ፈቃድህ ትጠቀምበት ዘንድ አላህም ስለፈቀደልህ። አላህ ባይፈቅድልህ በምርጫ ይሁንልህ እንደፈለከው ይሳካልህ ባይል ኖሮ ምን ታመጣ ነበር? ምርጫ ስላለህ ብቻ ስለፈቀድክ ብቻ የተወሰነ ውስን አቅም ስለተሰጠህ ብቻ አንድን ነገር በፍጹም ልትሰራው አትችልም። ያንተ ፍቃድ ያንተ አቅምና ችሎታ የታሰበውን ነገር እንዲያሳካ እንዲያስገኝ ግዴታ የጌታ ፍቃድ ያስፈልገዋል። ጀዋዛት መኖር አለበት። የይለፍ ወረቀት መምጣት አለበት። ይሁንልህ ይሳካልህ ሲልህ ነው በፍቃድህ መጠቀም የምትችለው። አላህ ካልፈቀደ ሁኔታው እንዲከናወን ካልፈለገ አንተ ስለፈለክ ብቻ ምንም ነገር ልትሰራ አትችልም። በጌታህ ቁጥጥር ስር መሆንህን እመን። ፈላጭ ቆራጭ ነኝ አትበል። አላህ ፈለገም አልፈለገም እኔ ፍቃድ እስከተሰጠኝ ውስን አቅም እስካለኝ ድረስ ማንኛውንም አደርጋለሁ ማለት አትችልም። እውነት ይሄማ ቢሆን ኖሮ እስላምን ለማጥፋት ላይ ታች ደፋ ቀና ሲሉ የነበሩ ጠላቶቻችን ለምን እስላምን አላጠፉትም ታዲያ? መፈለግ ብቻ አይደለም እውን ለማድረግ ተንቀሳቅሰዋል። በሀገራችን ብቻ የአጼውን ስርዓት መመልከት በቂ ነው። የሙስሊሙን ደም በየቦታው በየጊዜው እያፈሰሱ ንብረቱን እየወረሱ መብቱን እየከለከሉ እስላምን ለማዳከም ስንት ነገር አድርገዋል። ፈልገዋል፣ ፈቅደዋል ብቻ ሳይሆን አቅምና ኃይላቸውን ማሟጠው ተግብረዋል። ግን አላህ አልፈለገም እስላም እንዲጠፋ። ያሰቡት ነገር እንዲሳካ አልፈለገም። ስላልፈለገ የነሱ ፍላጎት ምን ሆነ? ከንቱ ሆኖ ቀረ። ይልቁኑ እስላም እየተስፋፋ መጣ። አንተንና አንቺን ለማጥፋት የሚፈልጉ ስንት ጠላቶች ነበሩ። ሰበቡን አዳርሰው በመርዝም ይሁን በመሳሪያ ወይ በሌላ አደጋ ለመግደል የሚንቀሳቀሱ ስንቶች ነበሩ። ግን አላህ መሞታችንን በእነሱ ሰበብ መጎዳታችንን ካልፈለገ ካልፈቀደ እነሱ ሊያጠፉን ስለፈለጉ ስለዛቱና ስለተንቀሳቀሱ ብቻ እውን ሊሆን አይችልም። ስለዚህ ምንድነው የምንረዳው? ሰዎች ምንም ነፃ ፍቃድ ቢኖራቸው ሰዎች ምርጫ ቢሰጣቸውም አቅም ውስን አቅም ቢኖራቸውም ያ ነገር ወደ ተግባር የሚቀየረው ባዕደ መሺአቲላህ ዐዘ ወጀል አላህ ሲሻ ነው ሲፈቅድ ነው። መሺአቱና ተሕተ መሺአቲላህ ነው የምንለው። ፈቃዳችን በአላህ ፍቃድ ስር ነው ያለው። ከአላህ ፍቃድ በላይ ሆኖ አላህ ፈለገም አልፈለገም እንደፈለግን ማድረግ እንችላለን የምንል ፈራጅ ቆራጭ አይደለም። ለዚህ ነው ኢላ አን የሻ አላህ ቢሻ እንጂ በሌላ ህይወታችን በኢንሻአላህ መሞላት አለበት። ኢንሻአላህ የስንፍና ቃል አይደለም። ኢንሻአላህ ውሸትን መደበቂያ መሸሸጊያ አይደለም። አንዳንድ ጊዜም መምጣት የማንፈልግበት ቦታ ተጠርተን መምጣት ካልፈለግን ኢንሻአላህ እመጣለሁ ብለን ለመቅረት አንወስን። ከዛ ኋላ ላይ ለምን ቀረስ እንባል አላህ አልፈለገማ ብለን ለማሳበብ ይሄም ማግባብ አይደለም። እኛ ኢንሻአላህ የምንለው የውሸታችን መደበቂያ እንዲሆን ወይ ለስንፍናችን ሌላ መጋረጃ እንዲሆን ሳይሆን ፈቃድና ፍላጎት የአላህ መሆኑን እንድንገልጽ ነው። እኛም ሰበቡን እናዳርሳለን። ነገር ግን በእኛ ሰበብ ምክንያት ውጤቱ እንዲገኝ አላህ ሲፈቅድልን እንደሆነ ለመግለጽ ነው። ነገና ስትባል ኢንሻአላህ የምትለው የነገ ጌታ አላህ ነው። አላህ እድሜ ከሰጠኝ ጤናዬን ከጠበቀልኝ ወዳንተ የምደርስበትን አስባቦች ምክንያቶችን ሰላም ካደረገልኝ እመጣለሁ ማለት ነው ኢንሻአላህ ማለት። አለበዛስ ኢንሻአላህ ካላልክስ አላህ ካልሻስ ምን ያደርጋል? እኔ እመጣለሁ ብለህ አላህ ካልፈለገ
ምንም ሊያደርግ አይቻልም። ለዛ ነው የኢንሻአላህ ትርጉሙ በእስልምና ሃይማኖት ልዩ ቦታ የሚሰጠው የህይወታችን ቁልፍ ነው። ኢንሻአላህ ተራ ቃል አይደለም። አላህ ቢሻ አላህ ቢፈቅድ የምንለው ፈቃድ ሁሉ የእርሱ መሆኑን ስለምናምን ነው። ጌታዬ ምን አገባው አንልም። ባለቤትሽን ፍቺ ቢሉሽ ቤተሰቦችሽ በኔ ህይወት ምን አገባችሁ ልትይ ትችያለሽ። ለምን? አሁን ከነሱ ተለይተሽ የራስሽን ህይወት መምራት ጀምረሻል። የነሱ ጥገኛ አይደለሽማ። እንደውም ከዛ አልፈሽ እስከ መርዳትም ደርሰሽ ሊሆን ይችላል። ወይ ደግሞ ጓደኛሽ ወይ ኡስታዝሽ ይሄን አታድርጊ ቢልሽ ምን አገባው እሱ ልትይ ትችያለሽ። ምን አገባት እሷት ይሆናል። ነገር ግን ከአላህ ፍቃድ የት ነው መምለጥ የሚቻለው? የት ነው መውጣት? አይቻልም። ስለዚህ እያንዳንዱ ነገራችን በኢንሻአላህ አጥር መታጠሩ የማመናችን ምልክት ነው። በቀዳ ወልቀድር ስለምናምን ኢንሻአላህ እንላለን። ግልጽ ነው። አሁን ሶስተኛው መራቲብ በጌታችን መሺአ ማመን ነው። በዓለማችን ላይ የሚሆኑ ነገሮች ሁሉ ከአላህ ፍቃድ ይሁንታ በኋላ ነው የሚሆኑት። ኸይርም ይሁን ሸርም ይሁን ግን አላህ ሻተው ፈቀደ ፈለገው ማለት ወደደው ማለት ግን አይደለም። መውደድ ሌላ ነገር ነው፣ መፍቀድ ሌላ ነገር። ድርጊቱን ሊጠላው ይችላል፣ ሊወደውም ይችላል። ግን አላህ ይፈቅዳል ከፈለገ። በሱ መሬት ላይ ካፊሮች ሲያምጹት፣ ወንጀልን ሲሰሩ፣ ኸምር እየጠጡ ሲሰክሩ፣ ዚና እየሰሩ ሰው ሲገድሉ አላህ ሳይፈልግና ሳይሻ አልተከናወነም። እንዴት ያለሱ መሺአ ይሆናል? ግን ያንን ነገር ሽቶታል፣ ፈልጎታል። ፈለገው ማለት ወደደው ማለት አይደለም። ከዛ ጀርባ ሌላ ሂክማ አለው። እሱን ለብቻው የምናይበት ፕሮግራም አለ። አሁን ዋና ማመን የሚያስፈልገን ያለ ጌታ አላህ ፍቃድ በዚህ ዓለም ሊሆን የሚችል ምንም ነገር የለም። የሚሆኑ ነገሮች ሁሉ ከአላህ መሺአ ከሱ ፈቃድ በኋላ ናቸው ብለን እንድናምን ነው። ግልጽ ይመስለኛል። በዚህ መልኩ ነው የምናየው። አላህ ሱረቱ ዩኑስ ቁጥር 99 ላይ በግልጽ ይነግረናል። በምዕራፍ 10 ሱረቱ ዩኑስ ቁጥር 99 ላይ ወለው ሻአ ረቡክ ይላል። በደንብ አድምጡ። ጌታህ እኮ ቢሻ ኖሮ አለ ለነቢያችን ሰለላሁ ዐለይሂ ወሰለም ለአመነ መን ፊል አርዲ ኩሉሁም ጀሚዓ፣ በምድር ላይ ያሉት ሁሉ ያምኑ ነበር። እኔ ብፈልግ እኔ ብፈቅድ ኖሮ በምድር ላይ ያሉ ልቦችን ሁሉ ቀይሬ ሁሉንም ሙእሚን ማድረግ ይችል ነበር አለ። አያቅተኝም አለ። ለምን ታስገድዳለህ እያላቸው ነው ነቢያችን ሰለላሁ ዐለይሂ ወሰለም። በሃይማኖት ማስገደድ የለማ። ለሰው ልጆች አላህ ነፃ ምርጫን ፍቃድን ሰጥቷል። በሰጣቸው ፍቃድ ከፈለጉ እንዲያምኑ ካልሆነ በክህደታቸው እንዲቀጥሉ ስለፈለገ አታስገድድ አለ። ያማ ቢሆን ኖሮ እያለ ነው እኔ ብሻውና ብፈልገው ኖሮ ለአመነ መን ፊል አርዲ ኩሉሁም ጀሚዓ፣ በምድር ላይ ያሉት ሁሉ ባመኑ ነበር። ከኔ ቁጥጥር ከኔ ግዛት መውጣት የሚችል ስለሌለ ልቦችን ሁሉ ቀይሬ የፊርዓውንን ልብ ልክ እንደ ሙሳ ልብ አድርጌ ዓለሙን ሁሉ አማኝ ማድረግ እችላለሁ። ግን ለምን አላደረገው? ለምንድን ነው አላህ ይሄን ያልቀየረው? በአስገዳጅነት እንዲያምኑ አልፈለገም። ለዛ ራሱ በሰጣቸው ምርጫ ራሱ በሰጣቸው ነፃ ፍቃድ የህይወት ዕጣ ፈንታቸውን ከወዲሁ እንዲመርጡና እንዲወስኑ ተወላቸው እንጂ ላድርገው ቢል ኖሮ አላህ የሚያቀተው ነገር የለም። እሱ ከሻ ከፈለገ ምድር ላይ ያሉትን ሁሉ አማኝ ማድረግ ይችላል። ስለዚህ ቀጠለና አፈአንተ ቱክሪሁ ናስ፣ ታዲያ አንተ ሰዎችን ታስገድዳለህን? ሐታ የኩኑ ሙእሚኒን፣ አማኝ እስኪሆኑ ድረስ አለ። አታስገድዳቸው፣ አያስፈልግም። በግዳጅ የሚመጣ እምነት ተቀባይነት የለውም። ቢፈለግማ ኖሮ አንተን አስገድድ ብዬ ከማዘዜ በፊት ምን ይሆን ነበር አለ? እኔ ራሴ ቀይረው ነበር በምድር ላይ ያሉት። እችላለዋ፣ የሚያቀተኝ ነገር የለም። ነገር ግን ለምን አላደረኩትም? ሰዎች በምርጫቸው እንዲወስኑ እድሉን ለራሳቸው ሰጥቻቸው ነው። ይሄ ምን ያሳየናል? የሃይማኖት ግዳጅ የሚለው ነገር ስተት ከመሆኑ ጋር ማስገደድ ካለመኖሩ ጋር የአላህ ፍቃድ ተፈጻሚ መሆኑን ይነግረናል። ከጌታችን ፍቃድ
ከሱ ፍላጎት ሊያመልጥ ሊወጣ የሚችል ምንም ነገር የለም። ሁሉ ነገር ከፈቃዱ በታች ነው ብለን እናምናለን። ግልጽ ነው መሰለኝ እህት ወንድሞቼ። ወደ አራተኛውና መጨረሻው እንሂድ። ሌላውስ አራተኛው በቀዳውል ቀድር የማመን ደረጃው ምንድነው ከተባለ መርተበቱል ኸልቅ ወልኢጃድ፣ መፍጠርና ማስገኘት። በዚህ ዓለም ላይ ያሉ ነገሮች ሁሉ ብቸኛ ፈጣሪያቸው አስገኛቸው ጌታችን አላህ ብቻ ነው ብለን እናምናለን። ከአላህ ውጪ የፈጠረ ከአላህ ውጪ ያስገኘ አንድም የለም። እርሱ ብቻውን የሁሉ ነገር ፈጣሪ ሲሆን ከእርሱ ውጪ ያሉት ሁሉ የእርሱ ፍጥረትና ግኝት ናቸው። አላህ ራሱ የፈጠረውን አላህ ራሱ ያስገኘውን ፍጥረት ነው ሰዎች እየተጠቀሙ እየተገለገሉ አዲስ ዲዛይን አዲስ ሞዴል ፋብሪኬት ያደርጋሉ ይገጣጥማሉ እንጂ በዓለም ላይ የሌለን ነገር ማስገኘት አይችሉም። ከሌለ ነገር ያለን ነገር መስራት የሚችለው አላህ ብቻ ነው። ምንም ከሌለ ነገር ሰማይና ምድርን ፈጥሯል። ሰውንም እንደዚሁ ከሌለንበት ዓለም አምጥቷል። መፍጠር የሱ ባህሪ ነው። ማስገኘት የሱ መገለጫ ነው። እኛ ግን ዛሬ በሳይንሱ ዓለም በቴክኖሎጂው ዓለም የምንሰራቸው አላህ የፈጠረውን የሰራውን ማቴሪያል ወስደን ነው። ስለዚህ የኛ መፍጠር ሳይሆን ምንድነው? መገጣጠም ነው፣ ቅርጽ ማስያዝ ነው። ሞዴሉ ላይ ነው ድርሻችን። ማስገኘትና መፍጠር የለም። ወይ ከማዕድን ወይንም ደግሞ ከሆነ ነገር ከእንጨት ከሌላ ነገር ላይ ወይ ከድንጋይ ተወስዶ ቴክኖሎጂን መሰረት ያደረገ ስራ የሚሰራው። አላህ ግን በመፍጠር በማስገኘት ብቸኛ ጌታ ነው። የሁሉ ነገር ፈጣሪ እርሱ ብቻ ነው ብለን እናምናለን። ቁርአን ሲናገር በብዙ ስፍራዎች ላይ ይናገራል። ይሄን ሱረቱ ዙመር ቁጥር 62 ምዕራፍ 39 አንቀጽ 62 ላይ አላሁ ኻሊቁ ኩሊ ሸይ፣ አላህ የሁሉ ነገር ፈጣሪ ነው ይላል። የሁሉ ነገር ብቸኛ ፈጣሪ አስገኝ ነው። ወሁወ ዐላ ኩሊ ሸይኢን ወኪል፣ በሁሉ ነገር ላይ ዋቢም ነው ይላል። ስለዚህ አላህ የሁሉ ነገር ፈጣሪ ነው። ሱረቱ ሳፋት ቁጥር 96ም ላይ ይሄንኑ ይነግረናል። በምዕራፍ 37 ሱረቱ ሳፋት ቁጥር 95 እስከ 96 ነቢይ ኢብራሂም አለይሂ ሰላም ወገኖቹን ምን አላቸው? ቃለ አተዕቡዱነ ማ ተንሒቱን አለ። በእጃችሁ የምትጠርቡትን ራሳችሁ ቅርጽ የምታስይዙትን ጣዖታት ተመልሳችሁ ታመልካላችሁ ወይ አለ። እንዴት ራሳችሁ የጠረባችሁትን ራሳችሁ ቅርጽ ያስያዛችሁትን ጣዖታት እንዴት ታመልካላችሁ? ወላሁ ኸለቀኩም ወማ ተዕመሉን አለ። አላህ እናንተንም የምትሰሩትንም ነገር የፈጠረ ጌታ ሆኖ ሳለ ሊመለክ የሚገባው ይሄ ጌታ ነው። ኸለቀኩም እናንተን ፈጥሯል፣ አስገኝቷል። እናንተን ብቻ ሳይሆን ወማ ተዕመሉን ከስራም የምትሰሩትን አለ። ጣዖቶቻችሁንም ማለት ይሆናል፣ እንደዚሁም ድርጊታችሁንም ጭምር ማለት ነው። አላህ ሰውን ብቻ ሳይሆን የሰውን ስራ ድርጊት እንኳን የፈጠረ ጌታ፣ ሰው የሚሰራውን ነገር ራሱ አላህ ነው የፈጠረው። የሁሉ ነገር ፈጣሪ እርሱ ብቻ ሆኖ ሳለ እንዴት የተፈጠረውን በእጃችሁ የጠረባችሁትን ታመልካላችሁ ይላል። ስለዚህ ጌታችን አላህ የሁሉ ነገር ፈጣሪ ነው ብለን እናምናለን። አሁን በጥቅሉ አራቱ ምንድናቸው? ሁሉ ነገር አስቀድሞ አላህ ዘንድ የታወቀ ነው። ከሱ ዕውቀት ሊወጣ ሊሸሽግ የሚችል ምንም ነገር የለም። በዚህ ዓለም ላይ የሚሆን ማንኛውም ነገር ቀድሞውኑ በለውሐል መሕፉዝ የተጻፈና የተወሰነ ነው። እዛ ያልተጻፈ እዛ ያልተወሰነ በዚህ ዓለም ላይ ግን የሚሆን ምንም ነገር የለም። የሆነውም እየሆነ ያለውም ወደፊት የሚሆነው ሁሉ ቀድሞ የተጻፈ ነው እንላለን። በሶስተኛ ደረጃ አጠቃላይ በዓለማችን ላይ የሚሆኑ ነገሮች ሁሉ በሱ ፍቃድ፣ በሱ መሺአ፣ በሱ ይሁንታ ስር ሆነው ነው የሚሆኑት። አላህ የሻው ሁሉ ይሆናል፣ እሱ ያልሻው ነገር በፍጹም አይሆንም ብለን
የጌታችን ፍቃዶችን ሁሉ የገዛ ከሁሉ በላይ የተቆጣጠረ መሆኑንም እናምናለን። ሰው ነፃ ፍቃድ ያለው ፍጡር፣ ምርጫ ያለው ፍጡር መሆኑን ከማመናችን ጋር ከጌታው ፍቃድና ይሁንታ ግን ሊያመልጥ በፍጹም አይችልም ነው። አራተኛ አላህ የሁሉ ነገር ፈጣሪ አስገኝ ነው እንላለን። እነዚህን አራቱን እምነቶች አምኖ መቀበል በቀዳ ወልቀድር ማመን ነው ባጭሩ። ግልጽ መሰለኛው። ስለዚህ ኢንሻአላህ የዛሬው ትምህርታችን በእነዚህ ሁለት ነጥቦች ዙሪያ ይብቃንና አላህ ከፈቀደ ማለት ነው ኢንሻአላህ ነገ በህይወት ከተገናኘን አላህ በጤና ካገናኘን ከቀዳ ወልቀድር ጋር ተያያዥነት ያለው ክፍል 2 ነጥቦችን ይዤላችሁ ቀርባለሁ። አላህ ስለ ቀዳ ወልቀድር ትክክለኛ ግንዛቤን ይወፍቀን። በቀዳ ወልቀድር በአግባቡ አምነው ለሌሎችም እንዲያምኑ